ሕግ ተሽሯል ወይስ ዛሬም ይሰራል? ዛሬ የምነጋገርበት ሀሳብ በዚህ ርዕስ ይሆናል ማለት ነው። ይህ ላስት ትራምፔት የእግዚአብሔር ቃል አገልግሎት ነው። እንግዲህ በሚቀጥሉት አጭር ደቂቃዎች በዚህ ሀሳብ ላይ ከእናንተ ጋር የእግዚአብሔርን ቃል እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። ጌታን እጅግ አድርገን እናመሰግናለን። ዛሬ በቤተ ክርስቲያን ካሉ ዲቤቶች መካከል አንዱ ሕግን በተመለከተ ነው። አንዳንዶች ሕግ ተሽሯል፣ ቤተ ክርስቲያንን አይመለከትም ይላሉ። ሌሎች ደግሞ አይ ሕጉ መፈጸም አለብን፣ አማኞች፣ የአዲስ ኪዳን አማኞች ሕጉን መፈጸም አለብን ይላሉ። የትኛው ነው እውነት? የእግዚአብሔር ቃል ምን ይላል? ቶሎ ቶሎ ብለን አንዳንድ እግዚአብሔር ቃል ያሉ ክፍሎችን ተመልክተን ለዚህ ጥያቄ የማያዳግም መልስ እናገኛለን ብዬ አስባለሁኝ እና በቀጥታ ወደ ቃሉ እንሄዳለን። ክብር ለጌታ ይሁን። በመጀመሪያ ስለ ሕግ ከመነጋገራችን በፊት ሕግ ምንድን ነው? መጽሐፍ ቅዱስ ሕግ ሲል ስለምን እየተናገረ ነው የሚለውን መፍታት ያስፈልጋል። ብዙ አይነት ሕጎች አሉ፣ ግን መጽሐፍ ቅዱስ ሕግ የሚለው ስፔሲፊክ ስለሆነ ሕግ ነውና ያ ምንድን ነው የሚለውን እንመለከታለን። ሕግ ምንድን ነው የሚለውን ስንመለከት መጀመሪያ ሕግ ለማን የተሰጠው የሚለውንም አብረን ነው አያይዘን የምንመለከተው። እንግዲህ መጽሐፍ ቅዱስ ሕግ ለብሉይ ኪዳን እስራኤል የተሰጠ እንደሆነ በማያሻማ መንገድ ያሳየናል ማለት ነው። መጽሐፍ ቅዱስ ብዙ ክፍሎች አሉት። ሁሉን ለመመልከት ጊዜ የለም፣ ግን እንደው ለሳምፕል ያህል እስቲ አንድ እንመልከት። በሮሜ ምዕራፍ 9 ከ4-5 ላይ እግዚአብሔር ቃል እንደዚህ ይላል፣ እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነሱ ናቸውና አባቶች ለእነሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። እንግዲህ እዚህ ላይ ምን ይላል? ለእስራኤሎች የተሰጠ ነው። ምን? ልጅነት፣ ክብር፣ ኪዳንም የሕግም መሰጠት ለእነርሱ ነው ይላል። ስለዚህ ሕግ የተሰጠው ለአይሁዶች መሆኑን ማወቅ በጣም አስፈላጊ ነው። ክብር ለእግዚአብሔር ይሁን። ሌላ ቦታ እንመልከት። በዘዳግም ምዕራፍ 4 ከ9-14 ባለው ክፍል ውስጥ አንድ የተወሰነ ክፍሎች እናንብብ። እግዚአብሔር ሕዝቡን ወደ እኔ ሰብስብ፣ በምድርም በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ ተናገረኝ። በተናገረኝ ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምክበት ቀን ዓይኖችህ ያዩትን ነገር እንዳትረሳ፣ በሕይወትህም ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ፣ ነፍስህንም በትጋት ጠብቅ፣ ለልጅ ልጆችህም አስታውቀው። እግዚአብሔርም በእሳት ውስጥ ሆኖ ተናገራችሁ፣ የቃልንም ድምፅ ሰማችሁ፣ መልክ ግን አላያችሁም፣ ድምፅም ብቻ ሰማችሁ። ታደርጉትም ዘንድ ያዘዛችሁን ቃል ኪዳን 10ሩን ቃላት ነገራችሁ፣ በሁለቱም በድንጋይ ጽላቶች ላይ ጻፋቸው። ተወርሷትም ዘንድ ተሻግራችሁ በምትገቡባት ምድር የምታደርጓትን ሥርዓትንና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያ ጊዜ ያዘዘኝ ይላል። ይሄ ክፍል ሙሴ ለእስራኤልን ሕዝብ ሰብስቦ የተናገረው ነው እና በዚህ ቦታ ላይ እንደምንመለከተው ይሄ ሕግ የተሰጣቸው በኮሬብ ነው። ኮሬብ ደግሞ ሲና ተራራ ነው። የእስራኤል ሕዝብ ከግብፅ ምድር ከወጣ በኋላ በተራራ ላይ ከእግዚአብሔር ጋር በተገናኙና የብሉይ ኪዳንን በተቀበሉ ጊዜ ያኔ የሆነ ክስተት ነው ይሄ። እንግዲህ ያን ጊዜ ምንድን ነው የሚለው? 10ቱን ትእዛዛት ሰጣችሁ፣ በድንጋይ ጽላቶች ላይ ጻፋቸው ብሎ ይናገርና ከዛ ግን ሲቀጥል ምን ይላል? አብሮ በመጨረሻው መስመር ላይ ተሻግራችሁ በምትገቡባት ምድር የምታደርጓትን ሥርዓትና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያ ጊዜ ያዘዘኝ ይላል። ይህንን ክፍል እንድናነብ የፈለኩበት ምክንያት ብዙ ጊዜ ሕግ ሲባል አብዛኛው ሰው የሚያስበው ስለ 10ቱ ቃላት ወይም 10ቱ ትእዛዛት ስለሚባሉት ነው። እግዚአብሔር አምላክህን ከሚል ጀምሮ እግዚአብሔር አምላክህን ብቻ አምልክ፣ የተቀረጹ ምስሎች አታድርግ፣ እንደዚህ የሚሉት እነዚህ በተለምዶ የምናውቃቸው 10ቱ ትእዛዛት እነሱን ብቻ ይመስለናል። ይሄ ትልቅ ስህተት ነው። መጽሐፍ ቅዱስ ሕግ የሚለው በሙሴ አማካይነት እግዚአብሔር ለእስራኤል ሕዝብ የሰጠው
የሞራል ወይም ደግሞ የስነ ምግባር ህግንና እንደገና ደግሞ የአምልኮ ስርዓቱንም በአጠቃላይ ነው ህግ የሚባለው። ይሄ 10ቱ ትእዛዛትና እነሱን የመሰሉት ሌሎች ትእዛዛት የሞራል ህግ ይባላሉ፣ የስነ ምግባር ህግ ነው። ነገር ግን ሌላ ደግሞ እግዚአብሔርን እንዴት እንደሚያመልኩ በመቅደስ ስለሚደረገው ስርዓት፣ ስለሚቀርበው መስዋዕቶች፣ ስለሚያመልኳቸው በዓላቶች ሁሉ ተዘርዝሮ የተሰጣቸው ትእዛዝና ፍርድ ስርዓት በሙሉ መጽሐፍ ቅዱስ ህግ ይለዋል። እና እንዲያውም ብዙ ጊዜ በአዲስ ኪዳን ላይ ህግ እየተባለ ሲነሳ የሚነሳው ክፍል ይሄ ስነ ምግባራዊው ህግ ሳይሆን ይሄ የአምልኮ ስርዓቱና የበዓላቱ ስለ መስዋዕት መቅረብ የተሰጣቸው ህግና ስርዓቶች እነሱ ላይ ነው ፎከስ የሚያደርገው አዲስ ኪዳን። እና ስለዚህ ህግ ስንል እይታችንን ሰፋ ልናደርግ ይገባል። እና ህግ ምንድን ነው ካልን አሁን ህግ ማለት እግዚአብሔር እስራኤል ከግብፅ ሲወጣ በኮሬብ በሙሴ በኩል የሰጣቸው የስነ ምግባር፣ የአምልኮ፣ የመስዋዕት አቀራረብ እና የበዓላት አከባበርን በተመለከተ ያለ ጠቅላላ ስርዓትና ፍርድ እነዚህ ናቸውን ህግ የሚለው ማለት ነው እግዚአብሔር ቃል። ስለዚህ ህግ ስንል እንደዚህ ሰፋ አድርገን እንድናስብ ለማለት ነው። ክብር ለእግዚአብሔር ይሁን። ይሄን አንድ ከያዝን ሁለተኛ ልናስተውሎ የሚገባው ደግሞ ይሄ ለአይሁዶች የተሰጠ መሆኑን ነው። በብሉይ ኪዳን ላሉ አይሁዶች የተሰጠ ነው። ከዛ በፊት ሌላ ህዝብ ይህንን ህግ አልተቀበለም። አይሁዶች ነው ይህንን ህግና ይህን ስርዓት ይህን ፍርድ የተሰጣቸው። ይህንን ደግሞ ልናውቅ ይገባል። ጌታ የተመሰገነ ይሁን። ከዛ ወደሚቀጥለው ክፍል ስንሄድ ታዲያ ይህን ህግ በዚህ ህግ እግዚአብሔርን የሚያመልኩት አይሁዶች በዚህ ህግ እግዚአብሔርን እያመለኩ እያለ ሐዋርያው ጳውሎስ በገላትያ ምዕራፍ 3 ቁጥር 10 ላይ እንደዚህ የሚል ነገር ይናገራል። ከህግ ስርዓት የሆኑት ሁሉ በእርግማን በታች ናቸውና በህግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግ ሁሉ የተረገመ ነው ተብሎ ተጽፏል ብሎ ይናገራል። እንግዲህ አሁን እስራኤሎች ለ1500 ዓመታት ድረስ ሲጠብቁት ሲያደርጉት የነበረው ህግና ስርዓት አሁን ደግሞ ሐዋርያ ጳውሎስ ምን ይላል? ይሄ ሁሉ ህግ ከንቱ ነው። እንዲያውም የህግን ስርዓት አሁን እየጠበቁ ያሉት ሰዎች ከእርግማን በታች ናቸው ብሎ ይናገራል። ይሄ በጣም ጥያቄ የሚፈጥር ነገር ነው እና ለብዙዎች ጥያቄ ፈጥሯል። በዛ ሰዓት አይደለም ለአይሁዶች፣ ኢቨን ከአይሁዶች ወገን ወደ ክርስትና ለመጡ በዛ ሰዓት በጌታ በኢየሱስ ክርስቶስ ለሚያምኑ ትልቅ ጥያቄ የፈጠረ ነገርና ትልቅ ክርክር በመጀመሪያዊቱ ቤተክርስቲያን የፈጠረ ጉዳይ ነው እና ይህን ነገር ሲያስረዳ ለገላትያ ሰዎች የጻፈው መልእክቱ ላይ ታውቃላችሁ፣ በገላትያ አንዳንዶች ጌታን ከተቀበሉና መንፈስ ቅዱስን ከተቀበሉ በኋላ ወደኋላ ተመልሰው መገረዝ አለባችሁ የሚል ትምህርት መጥቶ ከአሕዛብ ወገን ወደ ጌታ እምነት የመጡትን እንዲገረዙ ሲያስተምሯቸው ይሄን ነገር እንዴት ይሆናል? ትክክል አይደለም የምታደርጉት ብሎ ያንን አስተምሮና ያንን ድርጊት በመቃወም የተጻፈ መልእክት ነው እና እዛ ላይ ነው እንደዚህ የሚለው ከህግ በታች የሆኑት ከህግ ስራ ሊያደርጉ የሚፈልጉት እነሱ የተረገሙ ናቸው። ምክንያቱም ህግ ከእምነት አይደለም ይላል። ህግ ከእምነት አይደለም፣ ህግ ከእምነት ጋር የሚያገናኘው ነገር የለም ነው የሚላቸው እዚህ ጋር። ነገር ግን የሚያደርገው ይኖርበታል ተብሏል ብሎ ይሄንን መገለጥ ያመጣል ማለት ነው። እንዴ ታዲያስ ምንድን ነው ታዲያ? ስለ ህግ ይናገራል እዚህ ጋር። ምንድን ነው የሚለው? ይህን እላለሁ ከ430 ዓመት በኋላ የተሰጠው ህግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። ርስቱ በህግ ቢሆንስ እንግዲህ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷል። እንግዲህ ህግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ህግ መተላለፍ ተጨመረ ይላቸዋል። እንግዲህ አሁን ምንድን ነው የሚለው? እስራኤል ከግብፅ ከመውጣቱ በፊት እግዚአብሔር ለአብርሃም የሰጠው ኪዳን አለ፣ የተስፋ ኪዳን አለ። ያ ነው ዋናው ኪዳን እግዚአብሔር ለሰዎች የሰጠው።
ይሄ ከ430 ዓመት በኋላ የተሰጠው ኪዳን መጀመሪያ የተሰጠውን ለአብርሃም የተሰጠውን የተስፋ ኪዳን የሚሽር ወይም ደግሞ እሱን ሱፐርሲድ የሚያደርግ ሳይሆን ጊዜያዊ የሆነ ስራ ነው ያለው። ያ ጊዜያዊ ስራው ምንድን ነው? ተስፋ በዚህ ለአብርሃም በተሰጠው መጀመሪያ ኪዳን እግዚአብሔር ለአብርሃም በሰጠው መጀመሪያ ኪዳን የተሰጠው ተስፋ እሱም ኢየሱስ ክርስቶስ ነው። እሱ እስኪመጣ ድረስ በመሃል በጊዜያዊነት የተሰጠ ነው ነው የሚላቸው እዚህ ለምን እንደተሰጠ ምን እንደሆነ ፐርፐዙ እንመለከታለን። ግን ይሄ በጣም ወሳኝ ክፍል ነው። የገላትያ ምዕራፍ 3 ላይ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ነው የሚለው። ምን ማለት ነው? ስለ ሕግ መተላለፍ ሰው መቼም በስርዓት እንዲኖር አንድ ህብረተሰብ አንድ ኮሚኒቲ አብሮ በሚኖሩበት ሰዓት በዘፈቀደ እንደፈለገው እንዲኖር ከተባለ ብዙ ትርምስ፣ ብዙ ግርግር፣ ብዙ አንፕሌዘንት የሆነ ነገር ነው የሚፈጠረው። ስለዚህ ስለዛ ሲባል ስርዓት እንዲኖር አብሮ የሚኖረው ህዝብ በስርዓት እንዲመላለስ ተብሎ ለጊዜው የተሰጠ ነገር ነው እንጂ ለዘለቄታ የሚሆን ታስቦ የተሰጠ አይደለም። ምክንያቱም የእግዚአብሔር ሐሳብ ለአብርሃም በተሰጠው በመጀመሪያው ኪዳን ላይ የቆመ ነው እንጂ በኋላ በሙሴ በኩል በመጣው ህግ ላይ አይደለም እያለ ነው እዚህ ጋር የሚናገረው። አሁን ታዲያ ምንድን ነው ዓላማው የሚለውን ሐሳብ ማንሳት አለብን። ለምን ተሰጠ ታዲያ? አንደኛውን አንስተናል። በመካከለኛ ነው የተስፋው የተሰጠው ዘር እስኪመጣ ነው። ሌላም ደግሞ ስራ አለው ህጉ። ሐዋርያ ጳውሎስ በሮሜ ምዕራፍ 7 ላይ እንደዚህ ይለናል፣ ነገር ግን በህግ ባይሆን ኃጢአትን ባላወቅሁም ነበር፣ ህጉ አትመኝ ባላለ ምኞትን ባላወቅሁ ነበርና ይላል። ሌላው ህግ የተሰጠበት ዋናው ምክንያት ሰው ምን ያህል ኃጢአተኛ መሆኑን እንዲያውቅና እንዲገነዘብ ነው። የሰውን ኃጢአተኛነት ለማስረዳት ነው የተሰጠው ነው የሚለው ሐዋርያው ጳውሎስ እዚህ ጋር። ህግ ባይሰጥ ኖሮ ምን ያህል ኃጢአት ምን እንደሆነ ባላወቅኩም ነበር ነው የሚለው። ይሄ በጣም ኢምፖርታንት ነው። ለምሳሌ ህጉ አትመኝ ባላለ ምኞትን ባላወቅኩ ነበር ብሎ ይናገራል። አንድ ሰው ደግሞ ራሱ ደካማ እንደሆነ ኃጢአተኛ እንደሆነ የእግዚአብሔርን ጽድቅ ማድረግ የማይችል መሆኑን እንዲያውቅ፣ ይሄን ብቻ ማወቅ አይደለም፣ ያንን አውቆ ደግሞ እንግዲህ ማን ነው ከዚህ ለጥፋት ከተሰጠ ሰውነት የሚያድነኝ የሚል ጩኸት ያሰማ ዘንድ፣ ረዳት ይፈልግ ዘንድ፣ አዳኝ ይፈልግ ዘንድ የሚያደርግ ነው አንዱ የህግ የተሰጠበት ስርዓት ማለት ነው። እኔ ድሮ ያለ ህግ ሕያው ነበርሁ፣ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔ ሞትሁ ይላል ሐዋርያው ጳውሎስ። ኮርስ እሱ ሰዎችን ሁሉ ወክሎ ነው የሚናገረው። በዛ ላይ ስለ ራሱ ብቻ አይደለም። ለህይወት የተሰጠችው ትእዛዝ እርሷ ለሞት ሆና አገኘኋት፣ ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገሎኛል አለ። ህጉ የሚያደርገው በህይወት ይኖርበታል ነው የሚለው። ህጉን አለማድረግ ደግሞ እርግማንና ሞትን ያመጣል። ስለዚህ ሰው ደግሞ በስጋ ጉልበት ህጉን ሊፈጽም እንደማይችል እንዲያውቀው ሲባል ይሄ ህግ እንደተሰጠ እዚህ ጋር ሐዋርያው ጳውሎስ ይነግረናል ማለት ነው። ስለዚህ ሁለተኛው የህግ ስራ ምን ነበር? ኃጢአት ምን እንደሆነ ለሰዎች ማሳወቅና ሰዎች ኃጢአተኛ መሆናቸውን እንዲያውቁ ማድረግ ነው ማለት ነው። ሌላው ደግሞ ሶስተኛው ስራ አለው ህግ። ይሄ ደግሞ ምንድነው? ስለ ክርስቶስ በተስፋ ለአብርሃም ስለተነገረው ስለ ኢየሱስ ክርስቶስ ጥላ እንዲሆን ወይም ስለ ክርስቶስን እንዲያሳይ ክርስቶስን ቀድሞ እንዲናገር ትንቢታዊ የሆነ ነገርም ይዟል ህግ በውስጡ። ለምሳሌ እዚህ ጋር ቆላስይስ ምዕራፍ 2 ላይ ምን ይላል ሐዋርያው ጳውሎስ? እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁም ይልና
እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ይላል። ኦኬ፣ መብል፣ መጠጥ፣ በዓል፣ ወር፣ መባቻ፣ ሰንበት ማለት ቅድም መጀመሪያ ላይ እንደነገርኳችሁ ሕጉ የሚያጠቃልላቸው በመቅደስ የሚደረጉትን የአምልኮ ስነ ስርዓት የሚከበሩትን በዓላት ነው እዚጋ የተናገረ ያለው። አይሁዶች ታውቁ እንደሆነ የሚያከብሩት ዘንድ 7 በዓላት፣ 3 ዋና ዋናና ሌሎች 4 በተጨማሪ ጠቅላላ 7 በዓላት ተሰጥቷቸዋል። ሰንበትን ያከብራሉ። እነዚህ ሁሉ ዝም ብሎ እግዚአብሔር በዘፈቀደ እንደው ያለምንም ምክንያት የሰጣቸው ሳይሆን እያንዳንዱ በዓል፣ እያንዳንዱ የመቅደሱ ስነ ስርዓት፣ የሚቀርበው መስዋዕት ሁሉ ስለ ጌታ ኢየሱስ ክርስቶስ የሚናገር ጥላ ነው። ጥላ ማለት ሻዶ የሚለው ነው በእንግሊዝኛ ማለት ነው። አንድ አካሉ ከመምጣቱ በፊት ቀድሞ ጥላው ነው የመጣው። ብሉይ ኪዳን ውስጥ ያሉ ነገሮች ሁሉ የሚያሳዩት ወደፊት ስለሚመጣው ክርስቶስ ነው። እና አሁን ለቆላሲያስ ወገኖች ምንድን ነው የሚላቸው ሐዋርያው ጳውሎስ? ዛሬ በክርስቶስ ካመናችሁ በኋላ ይሄንን ብሉ፣ ይሄንን አትብሉ፣ ይሄን ጠጡ፣ ይሄን አትጠጡ ብሎ ይሄን በዓል አክብሩ ወይም ይሄን በዓል አታክብሩ በማለት በዓልን በተመለከተ የሚበላና የሚጠጣን ነገር በተመለከተ ስለሚከበር ሰንበትና ወር መባቻን በተመለከተ ማንም ሊፈርድባችሁ አይገባም። እነዚህ ነገሮች ሊመጡ ያሉ ነገሮች ጥላ ናቸው ነው የሚላቸው። በማድረግ እንዲያውም አንድ ቦታ ምን እንደሚለው በማድረግ ሊጠፉ ተወስነዋል ይላል። እነዚህ ነገሮች ዘላቂ ነገሮች በራሳቸው የሆኑ ነገሮች ሳይሆኑ እውነተኛ ስለሆነው ዘላለማዊ ስለሆነው ስለ ክርስቶስ የሚናገሩ የሚያሳዩ ጥላ ናቸው እና ይሄንን ባለማክበራችሁ፣ እነዚህ በብሉይ ኪዳን ያሉትን በዓላት ባለመጠበቃችሁ ማንም ሊፈርድባችሁ አይገባም ነው የሚላቸው። እና ሶስተኛውን የሕግን ስራ አየን ማለት ነው። ወደኋላ ተመልሼ ሪካፕል አድርገው። የመጀመሪያው ተስፋ የተሰጠው ዘር እስኪመጣ ድረስ በመካከል የተሰጠ ነው ሕጉ። ሁለተኛው ስራው ደግሞ ኃጢአትን እንዲገልጥና ሰዎች ኃጢአተኛ መሆናቸውን እንዲያሳይ ነው። ሶስተኛው ደግሞ ወደፊት ስለሚመጣው ክርስቶስ ኢየሱስ በጥላነት፣ በምሳሌነት፣ በአስተማሪነት እንዲያገለግሉ ነው ማለት ነው። ክብር ለእግዚአብሔር ይሁን። እና ስለዚህ ሕጉ ይሄ ሕግ ጊዜያዊ ነገር ነው የሚለውን ነው ለገላትያ ሰዎች የሚያሳየው። አሁን አማኞች የሆኑ ሰዎች እንደገና ለብሉይ ኪዳን የተሰጠውን ሕግ ወደ ማድረግ እንዲገቡ የሚያስተምር ሳይሆን እንዲያውም በብሉይ ኪዳን የነበሩት የብሉይ ኪዳን አማኞች ያንን ነገር ትተው ወደ ክርስቶስ እምነት እንዲመጡ ነው የሚያስፈልገው። እናንተ ወንጌል ከተሰበከላችሁ በኋላ በእምነት የሆነውን የእግዚአብሔርን ቃል ሰምታችሁ መንፈስ ቅዱስ ከተቀበላችሁ በኋላ እንዴት ተመልሳችሁ ሕግን ወደ መጠበቅ ትሄዳላችሁ ብሎ ነው የሚወቅሳቸው። ምክንያቱም ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆን በእውነት ጽድቅ ከሕግ በሆነ ነበር። ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉንም ዘግቶታል ነው የሚለው። ሕግ የሚያሳየው ቅድም እንዳልኩት ሰው ሁሉ ኃጢአተኛ መሆኑን በማሳየት ነው የሚደመደመው። እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። ሕግ ጠባቂ ነው። እየጠበቀ ክርስቶስ እስኪመጣ ድረስ የሚጠብቅ ጠባቂያችን ነው። ሞግዚት ነው። ወደ ክርስቶስ የሚያመጣን ሞግዚታችን ነው ይላል። እንግዲህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። ሞግዚት ማለት ኢንስትራክት የሚያደርግ የሚመራ፣ የሚያሳይ መንገዱን ወደ ክርስቶስ ድረስ የሚያደርስ። አንድ ልጅ ለአቅመ አዳም ለማድረስ ነው ሞግዚት የሚያስፈልገው። ልጅ ትንሽ ልጅ ነው፣ ራሱን ያልቻለ ገና በራሱ መወሰን የማይችል። ስለዚህ በሞግዚት ስር በአስተዳዳሪ ስር ይቀመጣል። ሞግዚቶች ያንን ሰው እያስተማሩ እየመከሩ እድሜው እስኪደርስ ድረስ ራሱ ኃላፊነት መቀበል ወደሚችልበት ደረጃ እስኪደርስ ድረስ በህይወቱ የሚመሩት ነው። ከዛ ግን ሰርተን ደረጃ ሲደርስ፣ የተወሰነ እድሜ ሲደርስ፣ ሙሉ ሰው ወደ መሆን ሲመጣ ስለ ራሱ ጉዳይ መወሰን ይጀምራል። ልክ እንደዛ ሕግም
ከሕግ በታች ተዘግተን ከሞግዚት በታች ከአስተማሪ በታች ሆነን ክርስቶስ እስኪመጣ ድረስ ስንጠበቅ ነበር። አሁን ግን እምነት መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም ነው የሚላቸው ለገላትያ ሰዎች። ስለዚህ ሕግ እና እምነት ሲወዳደሩ ሕግ ዝቅተኛ ቦታ የሚሰጠው ነው። ሕግ ጊዜያዊ ነው። አሁን እምነት መጥቷል። ሕግ ስራውን ጨርሷል ነው የሚለው ሐዋርያው ጳውሎስ። የዕብራውያን ጸሐፊ ደግሞ ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም ይላል። አያችሁ፣ ቅድም ሕጉ ከስነ ምግባርና ከሞራል ሕጎቹ ውጪ ያለው ደግሞ የአምልኮንና የመስዋዕትን ነገር የበዓላትን ነገር እንደሚያጠቃልል የነገርኳችሁን ሀሳብ እዚህ ጋር እንደገና የዕብራውያን ጸሐፊ ሲያጠናክረው ተመልከቱ። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለው። ቅድም ቆላስይስ ላይ የተናገረውን ሀሳብ ነው እዚህ ጋር የሚናገረው። ጥላ ነው ሕጉ፣ እውነተኛ አምሳል አይደለም። እውነተኛነት አይደለም፣ ጊዜያዊነት ነው ያለው፣ ጥላነት ነው ያለው። በምን እናውቃለን አለ? በየዓመቱ የሚቀርበው መስዋዕት ወደ መስዋዕት አቅራቢዎችን ፐርፌክት ሊያደርጋቸው ስላልቻለ ነው በየዓመቱ የሚያቀርቡት። አንዱ መስዋዕት ፐርፌክትማ ቢያደርጋቸው ኖሮ ሌላ መስዋዕት በየዓመቱ መደጋገም አያስፈልግም ነበር። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን መተው አልነበረም ምን ይላል? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና። አያችሁ፣ እኛ ብዙ ጊዜ በቤተ ክርስቲያን ሕግ ስንል የምናስበው ስለ 10ቱ ትእዛዛት ስለሆነ ሕጉን እንፈጽማለን፣ መፈጸም ተሽሯል አልተሻረም የሚለው ክርክር የሚኖረው ሕግ ምን እንደሆነ ካለማወቅ የተነሳ ነው እንጂ ማንም በዚህ ዘመን የኮርማና የፍየል ደም ለኃጢአቴ ላቅርብ የሚል አማኝ የለም። እሱን እናውቃለን። ነገር ግን ሕግ በሚል ሕጉ ተሽሯል ወይስ መፈጸም አለበት አይደለም ክርክሩ ሊሆን የሚገባው ሲጀመርም። ምክንያቱም ሕግ ስንል በጣም ሰፊ ሐሳብ ስለሆነ ነው። ሕግ ከ10ቱ ትእዛዛት ያለፈ ነው። መጽሐፍ ቅዱስ ሕግ ሲል ስለምን እንደሚናገር በደንብ ማወቅ ይገባል ማለት ነው። እና ሕግ በሕግ ወቅት ይቀርቡ የነበሩ መስዋዕቶች ሁሉ ሰውን ፍጹም ሊያደርጉት ስላልቻሉ ኢየሱስ ክርስቶስ ስጋ ለብሶ ስጋ ሆኖ ወደዚህ ምድር መምጣት ለምን እንዳስፈለገው ይናገራል። ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። ለምን? እነዚህም እንደ ሕግ የሚቀርቡ ናቸው። በሕግ ውስጥ እኮ የነበሩ ናቸው። መስዋዕት ማቅረብ፣ መባን ማቅረብ። ግን በእግዚአብሔር በዛ ደስ አልተሰኘም። በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአትን በሚሰዋ መስዋዕት አልወደድህም፣ በእርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡ ናቸው ይላል። አያችሁ፣ ሕጉ እነዚህንም እንደሚያጠቃልል አጽንቼ ደጋግሜ የምናገረው ይሄ ነገር ብዙ ጊዜ ስለሚሳት ነው። በቤተ ክርስቲያን ውስጥ ሕግ ሲባል 10ቱ ትእዛዛት ብቻ የሚመስላቸዋሉ። ኖ፣ እንዲያውም አሁን የምናገረው መጽሐፍ ቅዱስ በአብዛኛው ሕግ ሲል በአዲስ ኪዳን ላይ የስርዓቱን የመስዋዕት የሚቀርቡበትን ለኃጢአት ስርየት የሚደረጉትን ስርዓቶች ላይ ነው ሞር ፎከስ የሚያደርገው። ስለዚህ አሁን እምነት ስለመጣ ሕግ ምን ሆኗል? ተሽሯል። ሁለተኛውንም ሊያቆም የፊተኛውን ይሽራል ይላል የዕብራውያን ጸሐፊ ሲነግረን። ሁለተኛው ማን ነው? እምነት ነው። ፊተኛው ማን ነው? ሕግ ነው። ስለዚህ ሁለተኛው ሲቆም ፊተኛው ይሻራል። ሁለተኛው ቆሟል? አልቆመም፣ ቆሟል። ሁለተኛው ምንድን ነው? በክርስቶስ የሆነው የተሰራው የኃጢአት የማስተሰረይ ስራ ነው፣ ወይም አዲስ ኪዳን ነው። እግዚአብሔር እስራኤልን ከግብፅ ሲያወጣ ብሉይ ኪዳንን የሰጣቸው እሱ ፊተኛው ነው፣ ፊተኛው ሕግና የአምልኮ ስርዓት። አሁን ግን እሱ ስለ ተሽሮ ሁለተኛው ጸንቷል።
ሁለተኛው ደግሞ ማን ነው? አዲስ ኪዳን በሮሜ ምዕራፍ 10 ቁጥር 4 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይለናል። እንግዲህ ከዚህ በላይ ክሊር የሚያደርግ ቃል ያለ አይመስለኝም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው የሚለው ክራይስት ኢዝ ዘ ኢንድ ኦፍ ዘ ሎው ነው የሚለው። ኢንድ ኦፍ ዘ ሎው በቃ በክርስቶስ ተፈጽሟል ማለት ነው። ክርስቶስ ላይ አብቅቷል። ክርስቶስ ከመጣ በኋላ የብሉይ ኪዳን ሕግና በውስጡ ያሉትን ስርዓቶች የማድረግ ነገር ተሽሯል፣ አብቅቷል፣ ተፈጽሟል። ኢትስ ፊኒ። ይሄንን ከተረዳን አይ ዛሬም ሕግን በሕግ ስራ በእግዚአብሔር ፊት ተቀባይነት ለማግኘት ሕግ መስራት አለብኝ ለሚሉ ሐዋርያው ጳውሎስ የሚላቸውን ስሙ። እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በእምነት በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ልብ ብላችሁ እንደሆነ ሐዋርያው ጳውሎስ እኛ በፍጥረት አይሁድ ነን ይላል። እኛ እንኳን አይሁዶች የሆን ነው ሕጉ ኦሪጂናሊ የተሰጠን እኛ እንኳን ሰው በሕግ ሥራ እንደማይጸድቅ አውቀን በኢየሱስ ክርስቶስ አምነናል ነው የሚለው። ዛሬ በቤተ ክርስቲያን ያለን ከአሕዛብ የነበርን ጌታ ኢየሱስ ክርስቶስን ወንጌል ሰምተን በወንጌሉ አምነን በክርስቶስ ኢየሱስ አምነን የዳንን ሰዎች ሕግ ዛሬ በቤተ ክርስቲያን ይሰራል ስንል በዚህ መንፈስ ከሆነ እያልን ያለ ነው በጣም ችግር ውስጥ ነን ያለ ነው ማለት ነው። ነገር ግን እንዳልኩት ብዙ ሰው ሕግ ሲል ስለ ሞራል ሕግ ነው የሚያወራው እንጂ መጽሐፍ ቅዱስ ሕግ ስለሚለው ስላልሆነ ነው በቤተ ክርስቲያን ውስጥ ያለው ክርክር ሁሌ የማይቋጨው። ለእስራኤል ያልበጀ ለአይሁድ ያልበጀ ሕግ አሕዛብ ልፈጽመው ማለት በጣም አስቂ ነው የሚሆነው። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ከዚህ በላይ ስትሮንግ ማስጠንቀቂያ ያለ አይመስለኝም። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና ነው የሚለው ሐዋርያው። መጀመሪያ ስንጀምር ላነሳነው ጥያቄ በቂ መልስ ያገኘን ይመስለኛል። ሕጉ ተሽሯል ወይስ ዛሬ ይሰራል? መጽሐፍ ቅዱስ ሕግ ብሎ የሚናገረው ሕግ ተሽሯል። እደግመዋለሁ። መጽሐፍ ቅዱስ ሕግ ብሎ የሚናገርለት እስራኤላውያን ከግብፅ ሲወጡ በኮሬብ ተራራ ላይ በሙሴ በኩል ከእግዚአብሔር የተቀበሉት የሥነ ምግባር፣ የአምልኮ፣ የበዓላት እነዚህን ሁሉ የሚጠቀልለው ሕግ ተሽሯል። ለምን? ሕጉ የተሰጠበት ዓላማ በጊዜያዊነት እንዲያገለግል ነው እንጂ በጥላነት እንዲያገለግል ነው እንጂ ዘለቄታዊና ዘላለማዊነት እንዲኖረው አይደለም። አካሉ ክርስቶስ ስለመጣ ሁለተኛ የተባለው አዲስ ኪዳን ስለመጣ እውነተኛ የሆነው የደህንነት መንገድ ስለተገለጠ በተሻረውና የመጀመሪያ በነበረው ፊተኛው በሆነው ሕግ ዛሬ ቤተ ክርስቲያን አትመራም፣ አትተዳደርም እና ሕጉ ተሽሯል ማለት ነው እና እግዚአብሔርን ደስ ለማሰኘት ወደ እግዚአብሔር ለመቅረብ ስርዓቶችን በማድረግ በሕግ ውስጥ ያሉትን ነገሮች ትእዛዛቶችን በመፈጸም በእግዚአብሔር ፊት እቀርባለሁ የሚል አቲቲዩድ ይሄ የአዲስ ኪዳን ወይም የመንፈስ አቲቲዩድ አይደለም።
ቤተ ክርስቲያን የምትገዛበት ሕግ የፍቅር ሕግ ወይም የመንፈስ ሕግ ይባላል። እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ ውደድ፣ ባልንጀራህን እንደ ራስህ ውደድ። ሕጉም ነቢያቱም በዚህ በሁለቱ ትእዛዛት ተሰቅለዋል ብሏል ጌታ ኢየሱስ ክርስቶስ። ከፍቅር ሕግ በላይ ሌላ ሕግ የለም በቤተ ክርስቲያን ውስጥ እና ይሄንን ነው የእግዚአብሔር ቃል የሚያስተምረን። ክብር ለእግዚአብሔር ይሁን። የብሉይ ኪዳን ሕግ ወይም ደግሞ በተለምዶ ሕግ የሚለው የተሻረ መሆኑን ለማሳየት ነው ይህን አጭር ሀሳብ ከእናንተ ጋር መካፈል የፈለግኩት እና ጌታን እጅግ አድርገን እናመሰግናለን። ጌታ ይባርካችሁ። የፌስቡክ እና ቲክቶክ ገጾቻችንን እንድትከተሉ እንጠይቃቸዋለን። በቲክቶክ ኪንግደም አንደርስኮር ናው ይላል። በፌስቡክ ደግሞ ላስት ትራምፔት የሚል ይሄ ፔጅ ነው። ለሌሎች ሼር አድርጉ፣ ፎሎ እንዲያደርጉ ምከሯቸው። በየጊዜው እግዚአብሔር እንደፈቀደ ትምህርቶችና መልእክቶችን በዛ ላይ ስለምንጭን ማለት ነው እና ጌታን እጅግ አድርገን እናመሰግናለን። ክብር ለእግዚአብሔር ይሁን። በሚቀጥለው በሌላ ደግሞ ትምህርት እስከምንገናኝ ጌታ ባርካችሁ። ቻው።